ትቀልዳለህ? በቃ አሁን አበቃ አይደል? እንዴ እነሱ ታሪክ ቦርሳዬ ትላርገው እዚህ ይሁን። ምን እያደረግሽ ነው ቤዛ? ቆይ በእናትሽ አንቺ ምን እያደረግሽ ነው? እዚህ ጋር ያስጠላል ቦርሳው እዚህ ጋር። ሰላም ጤና ይስጥልኝ ውድና እየተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ እንደዚህ ፏፈሽ ብዬ ማለት ያው እንዴት በዚህ ሁኔታ ላይ እንዴት እንዲህ ልትሆን ቻለች ልትሉ ትችላላችሁ። ግን ተቃጠልኩ፣ ነደድኩ፣ ምንም ያመጣሁት ነገር የለም። ስለዚህ ምንም ማድረግ አልችልም። ግን የሆነ ፕሮግራም ስላለብኝ ወደ አዲስ አበባ ሊሄድ ነው። ግን ያየሁት ነገር ትንሽ ምንም ስላላስቻለኝ ማለት አላስቻለኝም ሳይሆን ግን ትላንትና እኔ ምን ስል ነበረ? ኮሜንታተሮች ምን ብላችሁኝ ነበረ? አብዛኛዎቻችሁ እኔን ሰድባችሁኝ ነበረ። እኔ ችግር የለም ስደቡኝ፣ በጣም ነው የምወዳችሁ። እንደውም ማለት እናንተ ስትሰድቡኝ እናንተ እንትን ስትሉኝ ነው እኔ የተሻለ ነገር ለማድረግ የምጥረው ማለት ነው። ስለዚህ እኔ ስለሰደባችሁኝ ምናምን አይ ዶንት ኬር፣ ምንም እንትን የለኝም፣ ችግር የለውም። ግን ማለት ነው እኔ ልጅቷ በምክንያት እንደመጣች በጣም እርግጠኛ ነኝ። ምክንያቱም እስቲ እናንተ ፍረዱ። አባታችሁን ነው ወይስ እህታችሁን ነው የምትሰሙት? አብዛኛዎቻችሁ ማለት ምን አብዛኛዎቻችሁ ሁላችንም አባታችን ነው ወይስ እህታችን ነው? እሷ መጣ በአንድ ጥፊ ምን የትኛው ህይወቱን ነው የምትቀይረው? አንድ ጥፊ ስለመታችሁ እሱ ይቀየራል? ያ ነገር ነው። እኔ ደግሞ ያልሆነ ነገር አልናገርም። ልጆቹን እኔ በደንብ ስለማውቃት ነው፣ ልጅቷንም በደንብ ስለማውቃት ነው። ማለት በቃ እሷ የመጣችው ለአንድና ለአንድ ነገር ነው፣ አላማ አላት ማለት ነው። ሶ ይሄ ልጅ ምንም ማድረግ ስላልቻለ ማዲ እኛም ስለከለከልናት ነው፣ በተለይ እኔ ማለት ነው። ለዛ ነው ጥምድ አድርጎ የያዘኝ እሱ ማለት ነው። ከቤት እንድትወጣ ብዙ ጊዜ ብዙ ነገር አድርጓል። ሲጀመርም ከመሰረቱ ራሱ ማለት ነው ልጅቷን ይዟት ቤት ድረስ የመጣው በንዴት እሷ እንድትወጣ ፈልጎ ነበረ። ግን ያ አልሆነለትም። እስከ ዛሬ ድረስ እሷ ቤቷን ትታ አልሄደችም ነበር። ዛሬ ደግሞ ምን አደረገ? አባቱን አመጣ፣ ሞከረ፣ አልተሳካም። እህቱ መጣች በአንድ እስኪ እናንተ አስቡ፣ 5 ደቂቃ መጣች ልጅቷ። ከማዲ ጋር ተገናኙ፣ አወሩ፣ ሄደች ሐዋሳ። ይሄ ምንድን ነው ትላላችሁ? እሺ ይሄ ውሸት ነው? ይሄ እንትን ነው ማለት እኔ እንጃ። ሰው እንዴት በዚህ ልክ ጄጅ ያደርጋል ሰውን? እኔ በጣም ነው የገረመኝ ማርያምን። እኔ ውስጤ ያለው ነገር ማለት በደንብ ልጁን ስላወቅኩት ነው እንደዚህ ልልም የቻልኩት ማለት ነው፣ የተናደድኩትም እና ደግሞ አባቱ እያለ እህቱ ምንም ነገር ልታደርግ አትችልም። የመጣችው እህቱ በቃ ለአንድና ለአንድ ነገር ነው። ሆን ብሎ አውቀው አቅደው ቤዛም ኤቢም ማለት ነው አንድ ላይ ሆነው ያቀዱት ሴራ ነው። እህቱ አሁንም የፈለጋችሁ ስደቡን፣ ችግር የለውም። ምን አሁንም ቢሆን ምን አይደለም እህቱ ማለት ነው አባትየው ራሱ እዚህ እጅ ውስጥ እንዳለበት ነው። እኔ አሁን ላይ እኔ የምር በጣም ተናድጄ ማውራቱን ላይ ያቃተኝ ነው ማውራው ማለት ነው። በቃ ይሄ የሚሆን ምን እንደሆነ አላውቅም። ብቻ በብዛት ደግሞ እናንተ ስላልተረዳችሁኝ በጣም ነው የተናደድኩት። ምክንያቱም ይኸው ትላንት ያልኩት ምንድነው ማታ ምን ሆነ? ምን ሄደች እኮ ቤት ገባች አይደል እንዴ? ቤቷ ገባች እኮ የእህቴ ቤት ማለት ነው። አስቡ እንግዲህ ጭራሽ ፎቶዋቸው አውጥታ ይሄ ፎቶ አይገባውም። ወይኔ ግን ምንም ማድረግ አልችልም። ምክንያቱም እኔ እህት ነኝ። እኔ ማዲ ብሆን ምናልባት እኔ በማዲ ቦታ ብሆን ምናልባት ምን እንደማደርግ ነው ያውቃለሁ። ገብቷችኋል? ግን እኔ ደግሞ የማዲ እህት ነኝ። በቻልኩት አቅም ማድረግ ያለብኝ ነገር እስከ ጥግ ድረስ እያደረኩኝ ነው። አሁንም ቢሆን ምን አረግሽ ምናምን ብትሉኝ እኔ ለታይታ ወይ እናንተ እንድታዩልኝ ምናምን ካሜራ ደቅኜ ምናምን ምንም አላደርግም። ግን ማድረግ ያለብኝን አሁንም እያደረኩ ነው፣ ወደፊትም አደርጋለሁ። አሁን ግን በጣም በሚገርም ሁኔታ ማለት ነው ማዲም የለችም። እንግዲህ ሐዋሳ አጃጅለው ወስደው ውሽማውን ይዞ ቤቷ ድረስ ገብተው አሻሼ ገዳሜ እያሉላችሁ ነው ማለት ነው። ዛሬ እኔ ቤት ጠዋት ሲሄድ በዚህ አጋጣሚ ግን በጣም ትልቅ ይቅርታ ማታ ሄደወሽልኝ ልጅ ማለት ነው እንትን ብዬ አይደለም ማለት በቃ ምንም ተረጂኝ፣ ፕሊስ እባክሽን ማርያምን ተረጂኝ። ዛሬም ጠዋት ደውለሽልኝ ነበረ ግን በቃ ምን እንደምልሽ ምን እንደማውራሽ ምንም ህግ ቦታ አላልሽም። ህግ ለምትሉኝ ማለት ነው እኔ ህግ ሄድኩኝ አይደል እንዴ? ህግ ቦታ እኮ ሄጃለሁ።
መሄድ እስካለብኝ ድረስ ሄድኩኝ። የህጉ ነገር ፌል እንዲያደርግ ያደረገችው ማናት? እራሷ እህቴ ናት፣ ማዲ ናት እንጂ በዛን ሰዓት ልጆቹ በታገቱ ሰዓት ለህግ አሳልፈን ብንሰጣቸው እሺ። ግን ካሁን በኋላ ደግሞ እኔ ብቻ ምንም ማድረገው ነገር የለም። ምክንያቱም ዋና ባለቤቷን ነው እንጂ የሚፈልጉት እኔን አይደለም። ገብቷቸዋል? እሷ ናት። አሁን እኔ ሞክር ያለው ግን አንቺ ምን ቤት ነሽ ማንሽ ነው የተባልኩት። ገብቷቸዋል? ማታ ደውለሽም የጠየቅሽን ልጅ ማለት ነው ይሄ ልልሽ ነው። እና ደግሞ ምን እንደምልሽም ምን ማለት አብዛኛዎቻችሁ እየደወላችሁልኝ ነው፣ ቴሌግራም ላይ ዋትስአፕ ላይ ምናምን ማለት ነው። በቃ እንደምታዩ ነኝ፣ እንደዚህ ነኝ። በቃ ያለሁበት ሁኔታ ማለት ነው። እኔ እንጃ ማዲ ራሱ እንደዚህ እንደኔ እንትን ያለች አይመስለኝም። አሁን ደግሞ በጣም በቃ የማልቀርበት በጣም ቤስት ፍሬንዴ እህቴ በሏት። በቃ የሆነ ፕሮግራም አላት፣ ለእሷ ፕሮግራም ወደ አዲስ አበባ ልሄድ ነው። ግን መሄድ እኔ እንጃ እንዴት እዛ ራሱ ፕሮግራሟ እንዴት እንደማሳልፍ እኔ አላቅም። ፈጣሪ ይርዳኝ። የምር በጣም እጅግ በጣም ነው ያዘንኩት፣ በጣም ነው የቆሰልኩት። ማውራቱን ላቅቶኛል ማለት በጣም እንትን ብያለሁ ማለት ነው። ምን ማድረግ እንዳለብን ፈጣሪ ወቅ። እኔ ግን ከዚህ በላይ ምንም ማድረግ አልችልም ማለት ለምትጠይቁኝ ሰዎች ነው። አሁን ይሄ ቪዲዮ እንዳውም እኔ እንትን ለማለት አይደለም፣ ግን እየደወላችሁ ለምትጠይቁኝ ሰዎች ማለት ነው ምንም ማድረግ አልችልም። እኔ ማድረግ ያለብኝን ለምሳሌ አሁን ዛሬ ጠዋት ሄጄ አግኝቻቸዋለሁ። ግን ምን አረግሽ ምናምን ብትሉኝ በቃ ያረኩትን አድርጌያለሁ። ይሄ ብዬ ልዘረዝርም አልችልም። ግን አብረው እንደሆኑ በእርግጠኝነት ነው የምነግራችሁ። በአይኔ ያየሁት ነገር ነው። ቤት ናት እሷ ማለት ነው። የእህቴ ቤት ውስጥ ናት ማለት ነው። አስባችሁታል? እና ታዲያ እህቷ አይደለችም? ይሄ እህቷ ልታስታርቅ ነው። ያማች ክብር ይኖርሽ ምናምን የምትሉኝ ሰዎች እንዴት ናችሁ? ደህና ናችሁ? ግን ያማች ክብር ሳይኖረኝ እኔም እኮ ባለትዳር ነኝ፣ አማች አለኝ። ግን እንደዚህ አይነት አማች የለኝም። እንደዚህ አይደሉም የኔ አማቾች ማለት ነው። ሰው ይኸውላችሁ ያስታርቃል እንጂ በዚህ ልክ የባሰ ክፍተት ፈጥሮ ሌላ የድሮ ምናልባት እዛ የሐዋሳ ልጅ ናት ልጅቷ ምናምን ጎረቤትም ወይ የሆነ በጣም ከእሷ ጋር አታች አድርገው ሊሆን ይችላሉ ሁለቱ እህትየውና ቤዚ ማለት ነው። ግን የፈለገ ቢሆን እንኳ ማለት ነው እህት ተብዬዋ እህት ሴት ነሽ እኮ ነገ አንቺ እንኳ አግብተሽ ኦልሬዲ አግብተሻል ይመስለኛል። ግን እንዴት ምን እንደምል እራሱ አላውቅም። ልጆችሽ እንኳ ይሄ እድል እንዳይገጥማቸው ማለት ነው ቢያንስ ጥሩ ነገር መስራት ቻይ። እሺ እንዴ አይደረግም። እኔ አሁንም ቢሆን አስደርግጬ ብዬ ነው የምነግራችሁ። ሆን ብለው አቅደውበት ነው ልጅቷን ያመጧት። እህቱን ይዞ የመጣው አውቆ ነው፣ ሆን ብሎ ነው። በቃ ምንም እኮ አታምኑም እንዴ እናንተ? ምንድን ነው? እኔ ከዚህ በላይ ቆይ ምን ግድ እንዲህ እያለቀስኩ ምናምን አልቅሼ ቢወጣልኝ እንደው እውነት ደስ ይለኝ ነበረ። ግን የሆነ በቃ ምንም እንዴት አይነት ስሜት እየተሰማኝ እንደሆነ አላውቅም። እኔ እንዳውም ቡታጀራ የመጣሁበትን ቀን እየረገምኩኝ ነው። ምክንያቱም እዛ ብሆን ይሻለኝ ነበረ። ቢያንስ እንደዚህ እያንዳንዱ ነገር እንደዚህ ዲቴል ቀርቤ ምናምን ላላያት ይችል ነበረ። በቃ አጠገቤ ሆና እንኳ ይሄ ነገር ማስቀረጥ አልቻልኩም። ገብቷችኋል? ኢቨን መሄዷ እኔ እንደማልፈቅድ እኔ እሺ እንደማልል አውቀው ነው። ምንም ሳትል እሷም ልሄድ ነው ምንም ሳትልኝ እንደ በግ ነው ተጎትታ ሄደችው። ምን አስባ እንደሆነ እግዚአብሔር ይወቅ፣ አገባኝም። ካሁን በኋላ የራስሽ ጉዳይ የምታደርጊው ነገር ሁሉ ይኸው እኔ ያልኩሽ ነገር ብሰሚ ይሄ ሁላ ነገር አይፈጠርም ነበር ማለት ነው። ቤትሽም ማንም መጥቶ አይጨፍርበትም ነበረ። ይሻ ባል ነው አሁን ይሄ ባል ነው ብለሽ እኮ እኔ እንጃ። እኔ ብቻ ምን እንደምልሽ አላውቅም። የምር በጣም ነው እጅግ በጣም ነው ያዘንኩብሽ። እነሱ ካረጉት ነገር ይልቅ ማለት ነው አንቺ ያደረግሽው ነገር ነው አሁን በጣም እንትን ያለኝ ማለት ነው። እውነቴን ነው። ቤትሽን ትተሽ ባትሄጂ እቺ ልጅ ገብታ እንደዚህ ፎቶሽን አውርዳ እስከመጣል ድረስ ይሄ ፎቶ አይገባውም እኮ ነው ያለችው። አይገባውም እዚህ ጋር አሁን ነገ የራሷን ፎቶ አሰርታ መጣ ልሰቅል ትችላለች። እንግዲህ ጎበዝ እግዚአብሔር እርዳሽ ነው የምልሽ፣ ሌላ ምንም አልልሽም። ቤዚ እንዳውም አሁን ካሁን በኋላ እኔ ቤዛን እንትን ማለት ነው ማለት እሷ በቃ ላለችበት ገና ከሱ ጋር እንኳን ሳትሆን ከሱ ጋር ለመሆን የምታደርገው ጥረት ግን እህቴስ ምን እያደረግሽ ነው? ክፍተት እየፈጠርሽ ለእሷ ቦታ እያመቻቸሽላት ነው። ገብቶሻላ?
እያመቻቸሽላት ቦታ እያመቻቸሽላት ነው። ስለዚህ ከአሁን በኋላ የፈለጉት ነገር ያደርጋሉ። ልጁ እባብ ነው፣ አውቆ ነው የሚያለቃቅሰው። እሺ ለእህቷ ምን ብሏት ነበረ? ሁለተኛ አትደውልልኝ፣ እኔም አልደውልላትም፣ ብደውልም አላነሳም ብሎ ነበረ። ግንስ ምን አደረገ? እቤት ነይ ነው ያላት። እና ታዲያ ይሄን አጋጣሚ አግኝታ ነው? የቤዛ ችግር ነው ታዲያ ይሄ? እንደውም ቤዛ ምንም ጥፋት የለባትም ነው የምለው። ከመጀመሪያም ጀምሮ ልጅቷን እያናደደቻት ወደ እልህ የከተተቻት ማናት? እህቴ። ልጁን በጥፊ ጠፍጥፋ ወደዚህ ነገር የከተተችው ማናት? እህቴ። ስለዚህ የዚህ ሁላ ነገር ጥፋት፣ ሁሉንም ነገር የራስሽ ጥፋት። ዞሮ ምን አረገሽ? ይኸው አንቺን ከቤትሽ ከሞቀ ከአልጋሽ ከምንሽ ወጥተሽ አንቺ እዛ ሰው ቤት ትንከራተቻለሽ። እሱ ቤቱ ውሽማውን ይዞ ገብቶ ቁጭ ብሎልሻል ማለት ነው። ስለዚህ ውዶችዬ እኔን የምትሰድቡኝ እኔን እንትን የምትሉኝ ሰዎች ማለት ነው ማርያምን እኔ ስለሰደባችሁኝ ተናድጄ ምናምን አይደለም፣ ችግር የለውም፣ ምንም አይመስለኝም። ግን ማለት ነው እውነቱን እየተናገርኩኝ ነው። ይሄው የተናገርኩት ነገር እኮ አልቀረም። ምን ሆነሽ ቀረ? አልቀረም። ገብታ ይሄው ቤቷ ዘና እያለች ጭራሽ ቤት እያስተካከለች ምናምን አውቆ ነው ነይ ውጪ ምናምን ቢላት አውቆ ነው። አንድ ጥፊ ቢላት እቺ ልጅ እንትን አትልም። ከዚህ በኋላ በቃ አትድረሽብኝ፣ አልደርስብሽም፣ የራሴ ህይወት ማስተካከል እችላለሁ፣ የራሴ እያስተካከልኩኝ ነው ማለት አይችልም? ይችላል በደንብ ድብ እናድርገው። ግን ያ አላረገም። ስለዚህ ምርጫው ማናት? ቤዛ ናት። የእሱ ምርጫ ማናት? ቤዛ ናት። ግን ማለት ነው በምርጫው አይደለም። ምን አሁን ችግሬ ምርጫው ላይ አይደለም። የፈለገውን መምረጥ የፈለገውን ማድረግ ይችላል። ግን ማለት ነው በገዛ በእህቴ ቤት መሆን ነው በቃ ያ ነገር ብቻ ነው እርርድብን ያደረገኝ እንጂ ሌላ ነገር መብቱን እየተጋፋው አይደለም፣ መብቱ ነው። ግን እሷን አጃጅሎ አውጥቶ ሞኝ እንዳንቺ አይነት ሞኝ ዓለም ላይ ራሱ የለም። ቤትሽን ጥለሽ ሄደሽ ሌላ ከዚህ በላይ ወዶች ምንም ልል አልችልም። ምክንያቱም ብናገር ቀን ሙሉ ብናገሩላ እንትን አይልልኝም፣ አይወጣልኝም። በጣም እንትን ብያለሁ። ግን ምን እንጃ ከዚህ በኋላ በእንደዚህ አይነት ቪዲዮ በዚህ ዙሪያ ሌላ እንደዚህ አይነት ቪዲዮ ይዤ እመጣለሁ ብያለሁ። ግን ሳይ ደግሞ አያስችለኝም። ለዛ ነው ምናልባት ደግሞ እዛ ያለው ነገር አዲስ ነገር አሪፍ ነገር ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁ ውዶችዬ። ግን እባካችሁ ኮሜንት የምጽፉ ሰዎች ማለት ነው ቢያንስ የሆነ ነገር ተረዱና የሆነ ነገር እንትን በሉ። በቃ ዝም ብላችሁ እንደመጣላችሁ አትናገሩ። ይኸው የሆነ ያለው ነገር እዩት እስቲ፣ ከዛም በኋላ ፍረዱ። እኔ ጥፋት የቱ ጋር እንደሆነ ንገሩኝ እስቲ። እዚህ ጋር ነው አንቺ ያጠፋሽው በሉኝ። ይኸው ቤቷን ትታ ሄደች፣ ውሽማው ይዞ ገባ። እሺ ምንድነው ችግሩ? የቱ ጋር ነው እኔ ያጠፋሁት? እስቲ ንገሩኝ በማርያም። ለማንኛውም ወዶችዬ በጣም ነው የምወዳችሁ። ለምትጠሉኝም ለምትወልዱኝም እኔ በጣም ወዳችኋለሁ። ባይ ሌላ ምንም ልል አልችልም።